ቢሊዮነሩ ሼህ ሁሴን አሊ አላሙዲን ሀብታቸው ከመወረስ ተረፈ። ዝርዝሩን የምትሰሙት ይሆናል። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ አዲስና ከፍተኛ ኃላፊነት ተሰጥቷቸዋል። መረጃውን የምሽቱ ጥንቅራችን አካል ነው። አዲስ አበባ ለልማት እንቅስቃሴዋ ምስክር የሚሆናት ዓለም አቀፍ ፕሮጀክት ውስጥ መካተቷ ተሰማ። አዲስ አበባ ከዓለም 16 ከተሞች አንዷ ስለሆነችበት ጉዳይ መረጃ የምናስደምጣችሁ ይሆናል። የአሜሪካ ጦር በሶማሊያ ለአንድ ወር አቋርጦት የነበረውን ጥቃት ማስቀጠሉ ተሰማ። አፍሪኮም በሳምንቱ 4 የተለያዩ የአየር ድብደባዎችን በሶማሊያ ግዛት ውስጥ መፈጸሙን ገልጿል። ዝርዝር መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በሞሮኮ የሚገኘውና በትውልድ ኢትዮጵያዊ ቢሊዮነር ሼህ መሐመድ ሁሴን አሊ አላሙዲ ባለቤትነት ስር የሚተዳደረው የሳሜር ነዳጅ ማጣሪያ በሀገሪቱ መንግስት እንዲወረስ የቀረበው ረቂቅ ሕግ በፓርላማ የላይኛው ምክር ቤት ውድቅ ተደረገ። ይህ ግዙፍ የነዳጅ ማጣሪያ ተቋም በሼህ አላሙዲ ኩባንያ ኮራል ሆልዲንግስ ስር ከፈረንጆቹ 1997 እስከ 2016 ድረስ ሲንቀሳቀስ የቆየ ቢሆንም ባጋጠመው ከፍተኛ የኢኮኖሚ ቀውስና በዕዳ መከማቸት ምክንያት ላለፉት 10 ዓመታት ተዘግቶ ለመቆየት መገደዱም ይታወቃል። ዘቢሊየነርስ አፍሪካ እንደዘገበው ተቋሙ ተዘግቶ ለመቆየት የበቃው በወቅቱ የተመዘገበበትን የ4 ቢሊዮን ዶላር ውዝፍ ዕዳ መሸከም ስላልቻለ ነበር። ይህን ተቋም የሞሮኮ መንግስት በብሔራዊ ደረጃ እንዲወርሰውና ወደ መንግስት ይዞታነት እንዲያዛውረው ምክር ሀሳብ ያቀረቡት የፓርላማ አባላት ብርቱ ክርክር አቅርበው ነበር። ሞሮኮ በአሁኑ ወቅት ለነዳጅ ድጎማ ብቻ በየወሩ 3 ቢሊዮን ድርሃም ወይም 300 ሚሊዮን የአሜሪካ ዶላር ወጪ የምታደርግ መሆኑን፣ ይህ ጫና በመንግስት ላይ ከባድ መሆኑንም በመከራከሪያነት ታነስቷል። በተለይም በዓለም አቀፍ ደረጃ የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጁ ዋጋና የመንግስት የድጎማ ወጪ ከእለት ወደ እለት እየጨመረ በመምጣቱ ይህ የተዘጋ ማጣሪያ በመንግስት እጅ ገብቶ ስራ ቢጀምር የሀገሪቱን ኢኮኖሚ ጫና በእጅጉ ያቃልላል የሚል አቋም ይዘው የሀገሪቱ የፓርላማ አባላት ተከራክረዋል። በሌላ በኩል ይህ ንብረት ምክር ሀሳቡን አጥብቀው የተቃወሙት ሌሎች ፓርላማ አባላት ደግሞ ውሳኔው በሀገሪቱ ላይ ሊያስከትል የሚችለውን የህግና የዲፕሎማሲ አደጋ በስፋት አስረድተዋል። ተቃዋሚዎች እንዳብራሩት የሳሜር ነዳጅ ማጣሪያ ኪሳራንና ተያያዥ ጉዳዮችን በተመለከተም ባለሀብቱ ሼህ መሐመድ አላሙዲ በዓለም አቀፍ የፍትህ ፍርድ ቤት የይግባኝ አቤቱታ አቅርበው ጉዳዩ በአሁኑ ወቅት በዓለም አቀፍ የግልግል ዳኝነት እየታየ ይገኛል። በመሆኑም ፍርድ ቤቱ የመጨረሻ ውሳኔ ሳይሰጥበት መንግስት ንብረቱን በኃይል ለመውረስ የሚሞክር ከሆነ ሞሮኮን ለከፍተኛ ዓለም አቀፍ የህግ ተጠያቂነትና የገንዘብ ቅጣት አደጋ አሳልፎ ይሰጣል በሚል በሰነዘሩት ጥልቅ ሙግት ሀሳብ ውድቅ ሊሆን ችሏል። ይህ በእንዲህ እንዳለ የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ አዲስና ከፍተኛ ኃላፊነት ተሰጥቷቸዋል። ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አማካኝነት አዲስና ወሳኝ የሆነ ዓለም አቀፍ የዲፕሎማሲ ኃላፊነት እንደተሰጣቸው ታወቀ። ይህ አዲስ ምደባ ይፋ የሆነው በተለይም በምዕራብ አፍሪካና በሳህር ቀጠና እየተባባሰ የመጣውን የፖለቲካና ጸጥታ ቀውስ ለመፍታት የተባበሩት መንግስታት ድርጅት እያደረገ ባለው ጥረት ውስጥ ትልቅ ሚና እንዲጫወቱ ታስቦ ነው። ፕሬዝዳንቷ በዓለም አቀፍ ዲፕሎማሲና በተባበሩት መንግስታት ድርጅት መዋቅር ውስጥ ያላቸውን የረጅም ጊዜ ልምድ መሰረት በማድረግ ለዚህ የሰላም ተልዕኮ በመረጧቸው ተመልክቷል። በአዲሱ ኃላፊነት ድልድል መሰረት ሳህለወርቅ ዘውዴ በሳህል ከተማ ውስጥ ተጽዕኖ ለመፍጠር ከፍተኛ ፈተናና ቀውስ ውስጥ የሚገኘውን የተባበሩት መንግስታት ድርጅት የምዕራብ አፍሪካና የሳህል ጽህፈት ቤትን አጠቃላይ አፈጻጸምና ተቋማዊ ቁመናውን መገምገም ኃላፊነት ተጥሎባቸዋል። አፍሪካ ኢንተለጀንስ በዛሬው ዘገባውም በወቅታዊ ቀውሶች ሳቢያ የተዳከመውን የዚህን ቀጠና የጽህፈት ቤት እንቅስቃሴ በጥልቀት በመመርመርና ያሉትን ክፍተቶች በመለየት መፍትሄ ማበጀት ስራ በዋናነት ለፕሬዝዳንቷ ተሰጥቷል። ይህ ግምገማ የተባበሩት መንግስታት ድርጅት በቀጠናው ያለውን ሚና እንደገና ለማንቀሳቀስ የሚያስችል ወሳኝ ግብዓት የሚሰጥም ይሆናል። ከዚህ በተጨማሪ ፕሬዝዳንት ሳህለወርቅ ዘውዴ የተባበሩት መንግስታት ድርጅት በምዕራብ አፍሪካ ያለውን የዲፕሎማሲ የበላይነትና የድርድር ተሰሚነት መልሶ ማግኘት የሚችልባቸውን አዳዲስ ስትራቴጂካዊ መንገዶችን የመቀየስ ኃላፊነትም አለባቸው። በቅርብ ዓመታት በተከሰቱ መፈንቅለ መንግስታትና የእርስ በርስ ግጭቶች ሳቢያም ቀጠናው ከፍተኛ አለመረጋጋት ውስጥ የወደቀ በመሆኑ በተባበሩት መንግስታት ድርጅት በነጻነት የመንቀሳቀስና ተጽዕኖ የማሳደር አቅሙ ተገድቦ ቆይቷል። በመሆኑም የእርሳቸው ተልዕኮ ድርጅቱ በእነዚህ ሀገራት መካከል ያለውን የዲፕሎማሲ ክንድ መልሶ እንዲገነባና ለሰላም ጥረቶች የሚሆን ሰፊ ፖለቲካ ምህዳር እንዲፈጥር ምክር ሀሳብ ማቅረቡንም ያጠቃልላል። ይህ የተሰጣቸው አዲስ የዲፕሎማሲ ኃላፊነት ሳህለወርቅ ከኢትዮጵያ ፕሬዝዳንትነት ዘመናቸው በፊት በተባበሩት መንግስታት ድርጅት ከፍተኛ ኃላፊነት ቦታዎች ላይ የነበራቸውን ስኬታማ ታሪክ የሚያስታውስ ነው። ቀደም ሲል በኬንያ የተባበሩት መንግስታት ድርጅት ልዩ መልእክተኛ እንዲሁም በአፍሪካ ህብረት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ በመሆን ያገለገሉ ሲሆን
ይህ አዲሱ ምደባቸውም በአፍሪካ ቀውስ አፈጻጸምና ዲፕሎማሲ ላይ ያላቸውን ተደራሽነት ይበልጥ ያጠናክረዋል። የሳህል ቀጠና የበርካታ ዓለም አቀፍ ኃይሎች ፍላጎት መጋጫ በሆነበት በዚህ ወቅት የእርሳቸው ወደ መድረኩ መምጣት ለቀጠናው ሰላም አዲስ ተስፋ ይዞ ይመጣል ተብሎም ይጠበቃል። ይህ በእንዲህ እንዳለ የአሜሪካ ጦር በሶማሊያ ለ1 ወር አቋርጦት የነበረውን ጥቃት ማስቀጠሉ ተሰማ። አፍሪኮም በሳምንቱ 4 የተለያዩ የአየር ድብደባዎችን በሶማሊያ ግዛት ውስጥ መፈጸሙን ገልጿል። ጥቃቶቹ አልሻባብን ኢላማ ያደረጉት ሲሆን በገጠራማ የሶማሊያ አካባቢዎች የተፈጸሙ መሆኑም ተነግሯል። ከጁን 14 እስከ 19 ባሉት ቀናት የተፈጸመ የአየር ጥቃት ከ1 ወር መቋረጥ በኋላ የተደረገ መሆኑም ታውቋል። አሜሪካ ለመጨረሻ ጊዜ በሶማሊያ የአየር ጥቃት ፈጽማ የነበረው ሜይ 6 ላይ ነበር። አፍሪኮም 4ቱ ዘመቻዎች በተለያዩ ስፍራዎች የተፈጸሙ ቢሆኑም ተመሳሳይ ስለመሆናቸው በዘገባው ላይ አክሏል። አፍሪኮም ዘመቻው ከሶማሊያ ፌዴራል መንግስት ጋር የተፈጸመው ዘመቻ ስለመሆኑ የገለጸ ሲሆን የአየር ጥቃቱ ከየትና በምን አይነት መሳሪያ እንደተፈጸመ ግን ከመናገር ተቆጥቧል። ጥቃቱ በደቡባዊ የሀገሪቱ ግዛት በኪስማዮ ከተማ አቅራቢያ መፈጸሙንም ጠቁሟል። በሶማሊያ ማህበራዊ ሚዲያ ጥቃት የተፈጸመው በአልሻባብ ወታደራዊ ሰፈርና በነዳጅ ማከማቻ ላይ መሆኑንም የሚናገሩ መረጃዎች ወጥተዋል። ጋሩ የተሰኘው የዜና ምንጭ የጁባላንድ ባለስልጣናትን ጠቅሶ የአየር ጥቃቱ በእግረኛ ዘመቻ የታጀበ እንደነበርም ዘግቧል። ኢራን የተሰኘ የዜና ምንጭ ደግሞ በጥቃቱ 14 የአልሻባብ ታጣቂዎች መገደላቸውን አረጋግጫለሁ ብሏል። ከአየር ድብደባው ጎን ለጎን በአሜሪካ ጦር የሰለጠነው ዳናቢዮ የሚሰኝ የሶማሊያ መከላከያ ልዩ ኃይል መሳተፉም ተገልጿል። የአሜሪካ ጦር በሶማሊያ ለ1 ወር ያህል ምንም አይነት ዘመቻ ሳይከውን መቆየቱ ከተለመደው አካሄድ የተለየ ነውም ተብሎለታል። የአሜሪካ ጦር በ1 ዓመት ጊዜ ውስጥ በሶማሊያ የነበረው ኢላማ እስላሚክ ስቴት ሲሆን አልሻባብ እንደ አንድ ቡድን በአመቱ ብዙም ኢላማ አልተደረገም። በአመቱ አፍሪኮም በጸረ ሽብር ዘመቻ ወቅት በናይጄሪያ ባደረገው ጥረት እስላሚክ ስቴት አዛዥ የሆኑትን አቡ ቢላል አድሙሜሊክን መግደሉም ይታወሳል። በያዝነው 2026 ዓመት አጋማሽ ብቻ የአሜሪካ ጦር በሶማሊያ በድምሩ 63 የአየር ጥቃቶችን የሰነዘረ ሲሆን ከባለፈው ዓመት ጋር ሲነጻጸርም ቁጥሩ ጨምሮ ተገኝቷል። የትራምፕ አስተዳደር ሁለተኛ ዘመን ከተጀመረ አንስቶ አፍሪኮም በሶማሊያ ጠንካራና ተከታታይነት ያላቸው ድብደባዎችን ፈጽመዋል። በተለይ በጁባላንድና ፑንትላንድ ኢስላሚክ ስቴት ኃይሎች ይዞታ የሆኑ ተራሮችና ዋነኛ አመራር ማዕከላት በእጅጉ ኢላማ ተደርገዋል። ጦሩ በ2005 ሙሉ ዓመት የከወነው የአየር ድብደባ 126 መሆኑ ዘገባው አመላክቷል። የአፍሪካ ማዕከላዊ ጦር አፍሪኮም በሶማሊያ ለሚያደርገው የአየር ዘመቻዎች የኬንያ የአየር ጦር ሰፈሮችን እንደ መነሻ እንደሚጠቀም ሲነገር በኬንያ ያሉ የጦር አየር ማረፊያ ላይ ከፍተኛ ማሻሻያ ስራ እየሰራ መሆኑንም ዘገባው አክሏል። አዲስ አበባ ከዓለም 16 ከተሞች አንዷ ሆነች። አዲስ አበባ ለልማት እንቅስቃሴው ምስክር የሚሆናት ዓለም አቀፍ ፕሮጀክት ውስጥ መካተቷ ተሰማ። በአሜሪካ የቀድሞ ኒውዮርክ ከተማ ከንቲባ ያቋቋሙት ዓለም አቀፍ የከተሞች ፈንድና ፕሮግራም ውስጥ መካተቷ በሳምንቱ ይፋ ሆኗል። የከተማ ልማትን ለህዝብ ጤንነት የሚያበረታታው ፕሮጀክቱ በ3 አካላት ጥምረት የሚመራ ሲሆን ከ45 ሚሊዮን ዶላር በላይ በጀት ያለው ነው። ፕሮጀክቱ ከዚህ ቀደም ለንደንን ጨምሮ 14 ከተሞችን ያቀፈ ክንውን ሲሆን በሳምንቱ አዲስ አበባና የስፔንን ዋና ከተማ ማድሪድንም አካቷል። በከተማ ውስጥ ንጹህ አየርና ጤናማ አካባቢ እንዲኖር በሚተጋው በዚህ ፕሮጀክት ውስጥ መካተት ለአዲስ አበባ ትልቅ ትርጉም ያለው መሆኑም ተነግሯል። በ5 አህጉራት የተመረጡ ከተሞች የሚካተቱበት ፕሮጀክት ውስጥ አዲስ አበባ አሁን ላይ 16ኛዋ ከተማ ሆናለች። ፕሮጀክቱ በቀድሞ ከተሞች ንጹህ አየርና የከተማ ስፍራን የህዝብ አካባቢ ልማት መስፈርት የሚያደርግ ሲሆን አዲስ አበባ በቅርብ ዓመታት በመናፈሻዎች፣ ለህዝብ መተላለፊያዎች፣ ወክዌይ፣ ለሳይክል መንገዶች እንዲሁም ለፓርኮች የሰጠችው ትኩረት በፕሮጀክቱ እንድትካተት አስችሏታል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እመለሳለሁ። መልካም ቆይታ።